ለምትወደውና በቅርቡ ልታገባው በጉጉት ለምትጠብቀው ዳሪያ ኤሊስ ስትል የሥራ እድገቷን ትታ የራሷን ፍላጎት ረስታ ቤቱን በደስታ ለመሙላት ያልፈነቀለችው ድንጋይ አልነበረም። ነገር ግን በአንድ ምሽት በበረንዳው ላይ የሰማቻቸው ቃላት ላለፉት 4 ዓመታት ያደረገችው መልካም ነገር ሁሉ ዋጋ እንደሌለው አረጋገጡላት። ሆድ ያባውን ብቅል ያወጣዋል እንዲሉ ዳሪል በጓደኞቹ መካከል በአልኮል ተገፋፍቶ የተናገረው እውነት የሰሊናን ዓለም አፈራረሰው። ያመጣችለትን ቀዝቃዛ መጠጥ በእጇ እንደያዘች የሰማችውን ባለማመን ደርቃ ቀረች። እሱ እንዳይቀየም ስኬቷን የደበቀች፣ እሱ እንዳይከፋው ጓደኞቿን ያራቀችው ሰሊና ምላሹ ንቀት መሆኑን ባልጠበቀችው መንገድ አወቀች። ዛሬ ፍቅር በመስዋዕትነት ብቻ የሚቆም ለሚመስላችሁ ሁሉ ፍቅር ያለ ክብር ባዶ መሆኑን የሚያረጋግጥ ድንቅ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ይህንን አስደናቂ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉት ኮሜንት ላይ ጻፉልን። ታሪኩ ለብዙ ሰዎች እንዲደርስም በደግነት ላይክ አድርጋችሁ ጀምሩት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ወደ ታሪካችን እንመለስ። ቀዩ ቀሚስ ስህተት ነበር። ሰሊና ዊተር በቺካጎ መሃል ከተማ በሚገኝ የመኖሪያ ቤት ውስጥ በተጨናነቀ ሳሎን ውስጥ ቆማ ዳሪልን እየፈለገች ጨርቋን በእጇ አሻሸችው። ዳሪልን እየፈለገች ነው። ለዚህ ድግስ ለመዘጋጀት 2 ሰዓት አሳልፋለች። ለ2 ሰዓታት ሙሉ ጸጉሯንና ሜካፓን ስታስተካክል ነበር እና ይህንን ቀሚስ የመረጠችው ዳሪል በአንድ ወቅት ቀይ በሷ ላይ የሚሄደው ቀለም እንደሆነ ስለነገራት ነው። ለ4 ዓመታት አብረው ነበሩ እና አሁንም ለሱ ቆንጆ ሆና መታየት ትፈልጋለች። አፓርታማው የዳሪል የኮሌጅ ጓደኛ የሆነው የትሪቨር ሳሪስ ነበር። ሙዚቃው በስፒከሮች ውስጥ ይደበድባል። ሰዎቹም በዙሪያዋ ይስቃሉ፣ ይጫወታሉ። ሰሊና አብዛኞቹን በደንብ አታውቃቸውም። የዳሪል ጓደኞች ሁሉ ጊዜ እንደ ባዕድ ይሰማት ነበር። ከዚህ ሁሉ ጊዜ በኋላም እንኳን ፊት ለፊት ጨዋዎች ነበሩ። ነገር ግን በጭራሽ ለሷ ጥሩ ነገር አልነበራቸውም። በምናቧ የመሰላት እንደሆነ ለራሷ ተናገረች። በመጨረሻም ዳሪልን ከመጠጥ ጋሪው አጠገብ አገኘችው። ከትሬቪስ እና ከሌላው ጓደኛው ሮኒ ሙር ጋር እየሳቀ ነበር። ዳሪል ዘና ያለ ይመስላል። በቤት ውስጥ ብዙ ጊዜ በማይታይበት ሁኔታ ደስተኛ ሆኗል። ትከሻዎቹ ፈታ ብሏል። ፈገግታው ቀላል ነው። የቢራ ጠርሙሱ በጣቶቹ መካከል ይታያል። ሴሊና በደረቷ ውስጥ ትንሽ ተስፋ ተሰማት። ምናልባት ዛሬ ምሽት ጥሩ ሊሆን ይችላል። ምናልባት እንደ ድሮ አብረው ይጨፍራሉ፣ ወደ ቤት ይሄዳሉ፣ እናም ተቃቅፈው ይተኛሉ። በህዝቡ መካከል ወደሱ ተጠጋች። መጠጥ ላምጣልህ? ሴሊና ጠየቀች። ቀድሞውኑ ባዶ ብርጭቆውን ለመያዝ እየዘረጋች ነበር። ዳሪል እሷን አላያትም። እሺ አላት። አይኖቹ ግን አሁንም ሮኒ ላይ ነበሩ። ሴሊና ልክ እንደ ትርፍ የሆነች መሰላት። እሺ ምንም አይደል የሚለው ንግግሩ ከሚገባው በላይ አመማት። ወደ ኩሽና አመራች። ለራሷ የወይን ጠጅ ቀዳች። እናም ሌላ ቢራ ለዳሪል ያዘች። ሙዚቃው እዚህ ጋር ረጋ ያለ ነበር። እናም ትንፋሽ ለመውሰድ ትንሽ ጊዜ አገኘች። ጣቶቿ በቀዝቃዛው ጠረጴዛ ላይ አርፈዋል። እንደዚህ አይነት ድግሶች ሁሉ ጊዜ ያደክሟታል። እሷ የምትመርጠው ረጋ ያለ ራት፣ የፊልም ምሽቶች፣ ግንኙነቱን እውነተኛ የሚያደርጉ ትናንሽ ጊዜያትን ነበር። ለዓመታት አብረው ነበሩ። ሴሊና ከ2 ዓመት በፊት ወደ ዳሪል አፓርታማ ገብታ ነበር። በሲያትል የነበራትን የሥራ ዕድል ውድቅ አደረገች። ምክንያቱም ዳሪል ለሩቅ የፍቅር ግንኙነት ዝግጁ እንዳልሆነ ስለነገራት ነው። የመጽሐፍ ክለብ ምሽቶቿን ትታለች። ምክንያቱም እሱ በጭራሽ ቤት እንደማትገኝ ያማርር ስለነበረ ነው። መስዋዕትነቱ ትርጉም ይኖረዋል በሚል ተስፋ እሱ የሚፈልገውን ማንኛውንም ቅርጽ ለመያዝ ራሷን ቀስ በቀስ አስተካክላ ነበር። አሁንም በመካከላቸው ስም ልትሰጠው የማትችለው ርቀት ነበር። የእናቷ ድምጽ በአይምሯ ውስጥ አስተጋባ። ልጄ፣ አንድ ወንድ ሲፈልግሽ በቃ እንዲሁ ታውቂዋለሽ። ግምት ውስጥ መግባት የለብሽም። ሰሊና ሐሳቡን ገፋችው። ብዙ እያሰበች ነበር። ዳሪል ይወዳታል። እውነታው ደግሞ እሱ ነው። ብቻ እሱ ፍቅሩን በግልጽ የሚያሳይ አይነት ሰው አይደለም። በቃ አንዳንድ ወንዶች እንደዛ ናቸው። ስሜታቸውን የሚቆጥቡ፣ በፍቅር ጊዜ ዝምተኞች ናቸው። ይህ ማለት ግን ችግር አለ ማለት አይደለም። መጠጦቹን አንስታ ወደ ሳሎን ተመለሰች። ሰዎቹ ተለዋውጠው ነበር። አሁን ዳሪል ከትሬቪስ፣ ሮኒ እና ጥቂት ሌሎች ወንዶች ጋር በረንዳ ላይ ነበር። የሚንሸራተተው በር በትንሹ ተከፍቶ ቀዝቃዛውን የቺካጎ ምሽት አየር እያስገባ ነበር።
ሴሊና ብርጭቆቹን አመጣጥና እየያዘች ወደ እነሱ ተጠጋች። ልትቀላቀላቸው ዝግጁ ነበረች። ከዚያ ግን በድንገት ስሟን ሰማች። ታዲያ ከሴሊና ጋር መቼ ነው ነገሩን ይፋ የምታደርገው? የሮኒ ድምፅ በበሩ ክፍተት ውስጥ ይሰማ ነበር። 4 ዓመት እኮ ሆኗቸዋል። በጣም ረጅም ጊዜ ነው። ሴሊና መራመዷን አቆመች። ልቧ በደረቷ ውስጥ በኃይል ሲመታ ተሰማት። ለማንም ሳትታይ ከበሩ አጠገብ ካለው ግድግዳ ጋር ተጠጋች። ግን እያንዳንዱን ቃል ለመስማት የሚያስችል ቅርበት ነበራት። ዳሪል ሳቀ። ደግነት የተሞላበት የደስታ ሳቅ አልነበረም። ስለታም የሴሊናን ሆድ የሚያሸብር አይነት ሳቅ ነበር። ይፋ ማድረግ ማለት ጋብቻ ማለታችሁ ነው? አሁን አለ ሮኒ። እሷ በግልጽ ቀለበት እንድታደርግላት እየጠበቀች እንደሆነ ለሁሉም ሰው ያስታውቃል። ሴሊና ትንፋሿን ያዘች። ምን ማለታችሁ ነው? እኔ ሴሊናን ከማግባት ሞቴን እመርጣለሁ። ቃላቶቹ ልክ እንደ አካላዊ ድብደባ መቷት። በደረቷ ላይ ሲያርፉ ተሰማት። ትንፋሿ ቀጥ ያለ መሰላት። በእጆቿ የያዘቻቸው ብርጭቆች በድንገት ሊሸከሙት የማይችሏቸው ከባድ ሆኑባት። አረ ብራዘር ትሬቪስ አለ ባልተመቸ ድምፅ ነበር። አረ እንደዚህ አይባልም፣ ይሄ በጣም ክፋት ነው። ምን ማለትክ ነው? የምሬን ነው ዳሪል መለሰ። ድምፁ የላላ ነበር። ምናልባት ከአልኮል የተነሳ ሊሆን ይችላል። ነገር ግን ምንም ማመንታት አልነበረበትም። ያው ሁላችሁም ታውቃላችሁ፣ ትመቸኛለች፣ ግማሽ የቤት ኪራይ ትከፍላለች፣ ምግብም ትሰራልኛለች። በቃ ስፈልጋት ሁልጊዜ ይዚያለች። ግን ጋብቻ መላ ህይወቴን ከሷ ጋር ማሳለፍ አይሆንም። ያንንማ አላደርገውም። እንዴ ታዲያ ለምን እስካሁን ድረስ አብረሃት ሆንክ? ሮኒ በቀስታ ጠየቀው። ምክንያቱም ቀላል ነው። ምክንያቱም ምንም መጣር አይጠበቅብኝም። እሷ የትም አትሄድም። ብቻዋን መሆን በጣም ትፈራለች። የሴሊና እጆች ተንቀጠቀጡ። ወይኑ ከብርጭቆ ላይ ፈሱ ጣቶቿን ሲነካቸው ተሰማት። መንቀሳቀስ አልቻለችም። መተንፈስም አልቻለችም። በአፓርታማ ውስጥ ያለው ሙዚቃ እየጨመረ የመጣ ይመስላል። በጆሮዋ ውስጥ ካለው ጩኸት በስተቀር ሁሉም ነገር አይሰማትም። የአያቷ አባባል በአይምሯ ውስጥ አለፈ። የሰከረ ሰው የሚናገረው የሆዱን ነው። አልኮሉ ድፍረት ብቻ ነው የሚሰጣቸው እንጂ ልባቸው ውስጥ ያለውን ነው የሚናገሩት። ዳሪል አዲስ ነገር እየተናገረ አልነበረም። በመጨረሻም ሁልጊዜ የሚሰማውን ነገር እየተናገረ ነበር። በቃ እሷን የሚያያት በዚህ መንገድ ነበር። ትመቸኛለች፣ የትም አትሄድም፣ ቀላል ናት። ይሄ በሱ ውስጥ ያላት ትርጉም ነበር። በሴሊና ውስጥ ግን አንድ ነገር በዛች ቅስፈት ተለወጠ። አስደናቂ አልነበረም። ለቅሶ የለም፣ ጩኸት የለም። እሱን ለመጋፈጥ በሩን ሰብሮ መግባት የለም። ይልቁኑ የሆነ ጸጥ ያለ ነገር ተከሰተ። የሆነ ዘላቂ ነገር። በልቧ ውስጥ አንድ ትልቅ በር ተዘጋ እና ዳግመኛ ያ በር እንደማይከፈት አወቀች። መጠጦቹን በዚህ አቅራቢያ ባለ ጠረጴዛ ላይ አስቀመጠች። እንቅስቃሴዎቿ ረጋ ያሉና የታሰበባቸው ነበሩ። በወይን የቆሸሹ ጣቶቿን በኩሽናው አጠገብ ባገኘችው ሶፍት አበሰች። ከዚያም ወደ ተጨናነቀው ሳሎን ገባች። የራሷን ብርጭቆ አስቀመጠች እና ሶፋው ላይ ትታው የነበረውን ቦርሷን አነሳች። ሴሊና ዊተር ለማንም አንድ ቃል ሳትናገር ከዛ ድግስ ወጣች። ወደ ቤት ስትነዳ አላለቀሰችም። ለታላቅ እህቷ ወይም ለቅርብ ጓደኛዋ አልደወለችም። በሁለቱም እጆቿ መሪውን ይዛ በቺካጎ ጨለማ ጎዳናዎች ውስጥ ዝም ብላ እየነዳች ነበር። አይምሯ በሚገርም ሁኔታ ጥርት ያለ ነበር። ዳሪል ለመልቀቅ እንደምትፈራ አስቦ ነበር። በጭራሽ እንደማትሄድ አስቦ ነበር። እርግጠኛ ነበር ዳሪል ምን ያህል እንደተሳሳተ ሊገባውና ሊማር ነው። ከሱ ጋር የምትጋራው አፓርታማ ስትደርስ አብረው የነበራቸውን ህይወት የሚወክሉ ነገሮችን በዝምታ ተመለከተቻቸው። መደርደሪያው ላይ ከሱ ስፖርት መታሰቢያዎች መካከል የተቀረቀሩት መጽሐፍቶቿ፣ በቁም ሳጥን ግማሹ ላይ የተሰቀሉት ልብሶቿ፣ ከቡና ማሽኑ አጠገብ የምትወደው ሲኒ። ለ4 ዓመታት ይህ ቦታ እንደ ቤት እንዲሰማት ያደረገችው ጥረት በጭራሽ ግን ቤቷ አልነበረም። አሁን ነው ያንን የተረዳችው። በቆይቷ ሁሉ እንግዳ ነበረች። በምትታገስበት እንጂ በእውነት በማትፈለግበት ቦታ ላይ ነበረች። ሴሊና ስልኳን አውጥታ ለእህቷ ለካርል አንድ መልእክት ላከች። እባክሽ ዛሬ ማታ አንቺ ጋር ማደር እችላለሁ? ነገ ሁሉንም ነገር አስረዳሻለሁ። መልሱ ወዲያውኑ መጣ። አሁን ትችያለሽ፣ በሩ ክፍት ነው፣ እባክሽን ነይ። ሴሊና ቦርሳዎቿንና ቁልፎቿን ያዘች። ቦርሳ አላሸገችም፣ ማስታወሻም አልተወችም። በሩን ዘግታ ወጣች። እናም ወደ ኋላ አልተመለከተችም። ነገ ዝርዝር ጉዳዮችን ትጨርሳለች። ነገ እቅድ ታወጣለች። ዛሬ ማታ በእውነት የምትፈለግበት ቦታ ላይ መሆን ብቻ ነው የሚያስፈልጋት። በከተማው ውስጥ እንደ ትርፍ ነገር በማትሰማበት ቦታ፣
በደቡብ በኩል ወደሚገኘው የካርላ አፓርታማ ስትነዳ አንድ ሐሳብ በአይምሮ ውስጥ ይመላለስ ነበር። የሰከረ ሰው ግን የእውነት የሚናገረው ነገር ትክክል ነው? የልቡን ነው? ዳሪል በመጨረሻ እውነቱን ተናግሯል። እናም ሴሊና ሰምተዋለች። እኩለ ሌሊት አካባቢ ደረሰች። ካርላ በሩ ላይ ሆና ትጠብቃት ነበር። ሌጊንግስና ትልቅ ቲሸርት ለብሳ ፀጉሯን በሻርፕ አስራ አይኖቿ በጭንቀት ተሞልተው ነበር። ለአንድ ሰዓት ያህል ትንፋሽን ይዘሽ የቆየሽ ትመስያለሽ፣ ካርላ በቀስታ ተናገረች። ሴሊና እንድትገባ መንገድ እየለቀቀችላት ነበር። ሰማሁት፣ ሴሊና መለሰች። ስለኔ በእውነት የሚያስበውን ነገር ሰማሁ። ካርላ አላስገደደቻትም። አሁን ማውራት ትፈልጊያለሽ ወይስ መጀመሪያ ትተኛለሽ? አሁን ካወራው ፈርሳለሁ፣ ሴሊና ተናገረች። እሺ በቃ ዝም ብለሽ ተኚ። ወደ ትንሿ የእንግዳ ማረፊያ ክፍል መራቻት። ሴሊና አልተኛችም። ሰዓታት ሲያልፉ ጣሪያውን እያየች በእንግዳ አልጋው ላይ ዝም ብላ ተጋድማለች። ስልኳ በምሽት ጠረጴዛው ላይ ዝም ብሎ ተቀምጧል። ዳሪል አልደወለም። ምናልባት ከድግሱ መውጣቷን እንኳን አላስተዋለም። ምናልባት አሁንም በዚያ በረንዳ ላይ ከጓደኞቹ ጋር እየሳቀ ይሆናል። ሴሊና ወደ ቤት ለመምጣት ስትወስን እሱ ግን ሁል ጊዜ እዛ እንደምትኖር በማመን ተዘናግቷል። ያ ሐሳብ ቀደም ሲል ያረጋጋት ነበር። ጠባቂ መሆን፣ ሁልጊዜ እዚያ መገኘት፣ ታማኝ መሆን፣ ቁርጠኛ መሆን፣ ለፍቅር የሚደረገው እንዲሁ ነው ብላ ታስብ ነበር። አሁን ግን ያ ትክክል እንዳልነበር አየችው። ፈርታ ነበር። ብቻዋን ለመሆን ፈርታ ነበር። እንደገና ለመጀመር ፈርታ ነበር። የወደደችው ወንድ መልሶ እንደማይወዳት ለማመን ፈርታ ነበር። ጠዋት 12 ሰዓት ላይ ካርላ በሩን በቀስታ አንኳኳችና 2 ኩባያ ቡና ይዛ ገባች። አሁንም ቢጃማዋን እንደለበሰች ነበር። ፊቷ በወዝና በጭንቀት ተሞልቷል። ስለ ጉዳዩ ማውራት ትፈልጊያለሽ? ጠየቀቻት። በአልጋው ጫፍ ላይ ተቀምጣለች። ሴሊናም ተነስታ ተቀመጠችና ሲኒውን ተቀበለቻት። ሙቀቱ ወደ እጆቿ እየገባ አረጋጋት። ዳሪል ለጓደኞቹ እኔን ከሚያገባ መሞትን እንደሚመርጥ ሲነግራቸው ሰማው። የካርል ፊት አልተለወጠም። ሴሊና ለረጅም ጊዜ የጠረጠረችውን ነገር እንዳረጋገጠችላት ሁሉ በዝግታ አንገቷን ነቀነቀች። እናም በቃኝ፣ ሴሊና አከለች። ድምጿ ምን ያህል ጽኑ እንደሆነ ለራሷ ገረማት። ጥሩ ነው፣ ካርል በቀላሉ ተናገረች። ምንም ድንጋጤ፣ ምንም አይነት የተጋነነ ምላሽ አልነበረም። ካርላ ዳሪልን በጭራሽ ወደው አታውቅም። በቤተሰብ እራት ላይ ጨዋ ነበረች። በበዓላት ወቅት ተግባቢ ነበረች። ነገር ግን ሴሊና ሁልጊዜም የእህቷን ጥርጣሬ ትገነዘብ ነበር። አሁን ያለምን እንደሆነ ተረድታለች። ታውቂ ነበር፣ ሴሊና በቀስታ ተናገረች። ትክክል እንዳልሆነ ታውቂ ነበር። አይ አላውቅም፣ ግን እጠረጥር ነበር፣ ካርላ መለሰችላት። ግን አንቺው ራስሽ ማየት ነበረብሽ። ማንም ሊነግርሽ አይችልም። መስማት ነበረብሽ። አሁን ይሰማኛል፣ ሴሊና ተናገረች። ታዲያ ምን አሰብሽ? ካርል ጠየቀቻት። ሴሊና ሌሊቱን ሙሉ በአይምሯ ስታወጣና ስታወርድ የነበረው ጉዳይ ነው። የ4 ዓመት ግንኙነትን ትቶ የመውጣት ዝርዝር ሁኔታዎች። የአፓርታማው ውል በዳሪል ስም ነበር። ይህም ነገሮችን ቀላል ያደርገዋል። አብዛኛው የቤት ዕቃ የሱ ነበር። የሷ የቤት ዕቃዎች ጥቂት ነበሩ። ልብሶቿ፣ መጽሐፍቶቿ፣ የግል ቁሳቁሶቿ። ያ ብቻ ነበር የሚያስፈልጋት። ዕቃዎቼን መውሰድ አለብኝ፣ ሴሊና መለሰች። ዛሬ እሱ በስራ ላይ እያለ እኔ እረዳሻለሁ፣ ካርልም ወዲያውኑ መለሰችላት። ሁሉንም ነገር እንወስዳለን፣ ከዚያ ብሎክ እናደርገዋለን፣ ከዚያ ትንፋሽ እንወስዳለን። ዳሪል በቢሮ ውስጥ እስኪሆን ድረስ እስከ ረፋዱ 3 ሰዓት ድረስ ጠበቁ። ሴሊና ቁልፏን ለመጨረሻ ጊዜ ተጠቀመች። አፓርታማው ፍጹም ጸጥ ያለና ጭልም ያለ ነበር። አየሩ በድንገት በሚያፍን ሙቀት ተሞልቷል። በፍጥነት ዕቃዎችን መሰብሰብ ጀመሩ። ካርላ ሳጥኖችንና የቆሻሻ ከረጢቶችን ይዛ ነበር። የሴሊና የሆኑትን ነገሮች በሙሉ አሸጉ። ይህም ለ4 ዓመታት ከጠበቀችው ያነሰ ሆኖ ተገኘ እና በዚህ አፓርታማ ውስጥ የነበራት ነገር ሁሉ በካርላ መኪና የኋላ ክፍል ውስጥ ሊገጥም ቻለ። ይህ ትንሽ ያሳዝናል። ካርላ አንድን ሳጥን በፕላስተር ስታሽግ በለጋስነት ተመለከተች። ነፃ የሚያወጣ ነው፣ ሴሊና አረመቻት። እናም ከልቧ ነበር። እያንዳንዱ ያሸገችው ዕቃ መልሳ የምታገኘው የራሷ አካል መስሎ ተሰማት። የምትወደው ሹራብ፣ የቆየው መጽሐፍ፣ የተሰነጠቀው ሲኒ፣ ሁሉም ወደ እሷ እየተመለሱ ነበር። ሲጨርሱ ሴሊና ቁልፉን በኩሽናው ጠረጴዛው ላይ ተወች። ማስታወሻ የለም፣ ማብራሪያ የለም። ዳሪል ቀላል ነገር ፈልጎ ነበር። እናም አሁን ያለሷ ህይወት ምን ያህል ቀላል እንደሆነ ሊያውቅ ነው። ከባዱ ነገር ግን በመኪናው ውስጥ ከህንፃው ውጪ ተቀምጣ
ስልኳን በእጇ ይዛ ሳለ መጣ። ብሎክ ማድረግ በጣም የመጨረሻ በጣም ፍጹም መስሎ ተሰማት። አሁን ማድረግ የለብሽም ካርላ በቀስታ ተናገረች። አሁን ካላደረኩት ለሱ ሰበብ መፈለግ ጀምራለሁ ሰሊና መለሰች። አውራ ጣቷ በዳሪል ስም ላይ አረፈ። ከዚያም ተጭና ያዘች። ብሎክ በየማህበራዊ ሚዲያው ላይ ሁሉ ተመሳሳይ ነገር አደረገች። ፎቶዎቻቸውን አስወገደች። የራሷን ታሪክ ለማጥፋት ስላልፈለገች ሙሉ በሙሉ አልሰረዘቻቸውም። ማየት በማይጠበቅባት ቦታ ዝም ብላ አስቀመጠቻቸው። ከዚያም ለምታምናቸው የጋራ ጓደኞቻቸው አጭር መልእክት ላከች። እኔና ዳሪል ከእንግዲህ አብረን አይደለንም። ደህና ነኝ። እባካችሁ የኔን አድራሻ ለሱ አትስጡት። እስከ ቀኑ 6 ሰዓት ድረስ ሰሊና ዊተር ራሷን ከዳሪል ኤሊስ ህይወት ውስጥ አስፈላጊ በሆኑና ስልታዊ በሆኑ መንገዶች አጠፋች። ለምን እንደሆነ አትነግሩም? ካርላ የመጨረሻውን ሳጥን ወደ አፓርታማው ሲያስገቡ ጠየቀች። ያውቀዋል ሴሊና መለሰች። ግን እንደሰማሽው እንዲያውቅ አትፈልጊም? ሲረዳ ፊቱን ማየት አትፈልጊም? ሴሊና ይህንን አሰበችበት። የልቧ የሆነ ክፍል ያንን ፈልጎ ነበር። በሱ ላይ መጮህ፣ ቃላቶቹን መልሳ ፊቱ ላይ መወርወር፣ ሲጨነቅና ይቅርታ ሲጠይቅ ሲለምናት ማየት ፈልጎ ነበር። ነገር ግን ትልቁ የልቧ ክፍል አንድ አስፈላጊ ነገር ተረድቷል። መጋፈጥ የግንኙነት አይነት ነው። ሴሊና በቀስታ ተናገረች። ቁጣ የመጨነቅ አይነት ነው። በሱ ላይ ከጮክ ሌላ የራሴን ክፍል እየሰጠሁት ነው። እሱ ደግሞ ሌላ ክፍል አይገባውም። ካርላ ረጋ ያለና ኩራት የተሞላበት ፈገግታ አሳየቻት። ከጠበቅኩት በላይ ተረጋግተሻል ታናሽ እህቴ። ደክሞኛል ሴሊና አረመቻት። ለ4 ዓመታት በህይወት ውስጥ ለመጥፋት ራሴን በማሳነሴ ትንሽ መሆን ሰልችቶኛል። በዛው ከሰዓት በኋላ ሴሊና ለቅርብ ጓደኛዋ ለፊሊሻ ግራንት ደውላ ሁሉንም ነገር አስረዳቻት። ካርላ በምትገኝበት ትንሽ የኩሽና ጠረጴዛ ላይ ተቀምጣ የወረቀት ሶፍት በጣቶቿ እየጠመዘዘች ፊሊሻን በስፒከር ታዳምጣት ነበር። የፊሊሻ ምላሽ ፈጣንና ከፍተኛ ነበር። ምን አለ? ፊሊሻ ጠየቀች። እውነት አንቺን ከሚያገባ መሞትን እንደሚመርጥ ተናገረ? በፍጹም ይህንን እኔ አላምንም። ሰሊና እንባ ከዓይኖቿ ቢፈስም ፊቷ ላይ ግን ሳቅ ይታይ ነበር። ደህና ነኝ በማለት ደጋግማ ተናገረች። በእውነት በጣም ደህና ነኝ። አይ አሁን ገና ነው። ደህና አይደለሽም፣ ግን በእርግጠኝነት ትሆኛለሽ ፊሊሻ በጽኑ ተናገረች። ከፈለግሽ ከኔ ጋር መቆየት ትችያለሽ። ከካርላ ጋር መሆን ትችያለሽ። አንዳንድ ጊዜ መቀየር ትችያለሽ። የተሻለ ስሜት እስኪሰማሽ ድረስ ስለሱ መጥፎ ነገር እንነግርሻለን። ሴሊና ፈገግ አለች። ካለፉት ቀናት ለመጀመሪያ ጊዜ ዛሬ ቀለል ያለ ስሜት ተሰማት። የድግሱ ድንጋጤ ወደ ሌላ ነገር ተለወጠ። ቁጣ ሳይሆን ጥራት ያለው ግልጽ እይታ። አሁን ግንኙነቷ ከዳሪል ጋር ያለምንም የተስፋ ጭጋግ ማየት ትችላለች። ምን ያህል በአንድ ወገን ብቻ እንደነበር፣ ምን ያህል እንደሰጠች፣ ምን ያህል ጥቂት እንደተቀበለች ማየት ትችላለች። ትመቸኛለች ብሎ ለሚያስብ ሰው መላ ህይወቷን ልታባክን ምን ያህል ተቃርባ እንደነበር ማየት ትችላለች። በዚያ ምሽት ሴሊና በምትወዳቸው ሰፈሮች ውስጥ ባለ 1 መኝታ ቤቶችን በኢንተርኔት ላይ መፈለግ ጀመረች። ቁጠባ ነበራት። ሁልጊዜም በገንዘብ ላይ ጠንቃቃ ነበረች። ቋሚ ገቢ ያለው የማርኬቲንግ ስራ ነበራት። በተግባር ለምንም ነገር ዳሪል አያስፈልጋትም ነበር። በስሜት ደረጃ ግን እንደሚያስፈልጋት ማመን ብቻ ነበረባት። ስልኳ ላይ በማይታወቅ ቁጥር የተላከ መልእክት መጣ። ዳሪል ነው። የሌላን ሰው ስልክ ተውሶ መሆን አለበት። ሰሊና የት ሆነሽ ነው? የሆነ የተፈጠረ ነገር አለ? እቃዎችሽ የሉም፣ ደውይልኝ። ምንም ምላሽ ሳትሰጥ መልእክቱን ሰረዘችው። በድጋሚ ሌላ መጣ። ይሄ ቀልድ አይደለም፣ የት ነው ያለሽው? አሁንም ሰረዘችው። ሰሊና እባክሽን፣ ምን እየሆነ እንደሆነ አልገባኝም። በድጋሚ ሰረዘችው። መልእክቶቹ በምሽቱ ሁሉ መምጣታቸውን ቀጠሉ። ቁጥራቸውም እየጨመረ ሄደ። ሰሊና ግን አንዳቸውንም አላነበበችም ነበር። አንዱን ከሌላው በኋላ እየሰረዘች በመጨረሻም ስልኳ ዝም እስኪል ድረስ ጠበቀች። በዚያ ምሽት ለዓመታት ተኝታው ከማታውቀው በላይ በጥሩ ሁኔታ ተኛች። በከተማው ሌላኛው ጫፍ ዳሪል ኤሊስ በዝምታ ወደ ቤቱ መጣ። ሰሊና ሁል ጊዜ እዚያ እንደምትጠብቀው አስቦ ነበር። በምድጃው ላይ እራት፣ ስለ ውሎ ስትጠይቀው፣ በህይወቱ ላይ አሁንም እንደ በፊቱ ትኖራለች ብሎ ተስፋ አድርጎ ነበር። ይልቁኑ ያገኘው ባዶ አፓርታማ ነበር። የጥርስ ብሩሿ ከመታጠቢያ ቤቱ ጠፍቷል። ልብሶቿ ከቁም ሳጥን ውስጥ የሉም። መጽሐፍቶቿ ከመደርደሪያው ላይ ጠፍተዋል። ሶፋው ላይ እንዲገዛት በቃ የጠየቀችው ትራስ እንኳን አልነበረም። ዳሪል በሳሎኑ መካከል ቆሞ
እያየ ያለውን ነገር ለመረዳት ሞከረ። በዝምታ አሰበ። ይሄ ምንም ትርጉም አይሰጥም። ሰሊና ሁልጊዜ እዚህ ነበረች። ሰሊና በጭራሽ አትሄድም። ወደ ስልኳ ደወለ። በቀጥታ ወደ ድምጽ መልእክት ሄደ። እንደገና ሞከረ። አሁንም የድምጽ መልእክት ላከ። ከዚያም ሌላ፣ ግን ምንም ምላሽ የለም። ልቡ በኃይል መምታት ጀመረ። የሆነ ችግር አለ። የሆነ አስከፊ ነገር ተከስቶ መሆን አለበት። ምናልባት የቤተሰብ ድንገተኛ አደጋ። አሁን አደጋ። ቁልፎቹን ይዞ ከከተማው ውጪ ባለ ጸጥ ያለ መንደር ወደሚገኘው የእናቷ ቤት ነዳ። ነገር ግን መብራቶቹ ጠፍተው ነበር። በሩን ማንም አልመለሰም። ወደ ካርላ ደወለ። ስልኩ 2 ጊዜ እንደጠራ መለሰችው። ምን አደረክ ዳሪል? ጠየቀች። ድምጿ እንደ በረዶ የቀዘቀዘ ነበር። ዳሪልም እኔ ምንም አላደረኩም። ቆይ ሰሊና የት ናት? ካንተ ጋር ማውራት አትፈልግም። ካርላ መለሰችለት። ስለምን እየነገርሽኝ ነው? ዝም ብላ ሄዳለች። እቃዎቿን ሁሉ ወስዳለች። ምን እየሆነ እንዳለ አልገባኝም። ካርላ እንደገና ከመናገሯ በፊት ትንሽ ፋታ ወሰደች። ድምጿ የተረጋጋና ቁጥጥር የተደረገበት ነበር። ሰማች ዳሪል፣ በድግሱ ላይ ያልከውን ነገር ሁሉ ሰማች። ዓለም የተገለባበጠች መሰለው። የዳሪል አእምሮ ወደ ኋላ እየሮጠ ድግሱን፣ በረንዳውን፣ ውይይቱን ለማስታወስ ሞከረ። ሮኒ ስለ ጋብቻው ሲጠይቀው ዳሪል ሰክሮ ነበር። ብዙ በጠጣ ቁጥር እንደሚያደርገው ቃላቶቹን እየዘረገፈ ነበር። ምን ብሎ ነበር? በትክክል ማስታወስ አልቻለም። ግን ስለ ሰሊና የሆነ ነገር ተናግሮ መሆን አለበት። ስለ ጋብቻ የሆነ ነገር። ቅዝቃዜ በሰውነት ውስጥ ሲያልፍ ተሰማው። አይ ብሎ ተናገረ። ማስረዳት አለብኝ። ሰክሬ ነበር። ምን እንዳልኩኝ አላውቅም። የሰከረ ሰው የሚናገረው እውነቱን ነው። ካርላ አቋረጠችው። አያታችን እንደዛ ትል ነበር። የተሰማህን እውነተኛ ስሜት ተናግረሃል ዳሪል። አሁን ደግሞ ሰሊና እውነቱን አውቃለች። ስለዚህ ለሁላችንም ውለታ ዋልንና ተዋት፣ በቃ ተዋት። ስልኩን ዘጋችው። ዳሪል ሰሊና ትመጣለች በሚል ተስፋ ከካርላ ህንፃ ውጪ በመኪናው ውስጥ ለ1 ሰዓት ያህል ተቀመጠ። አልወጣችም። በመጨረሻም አንድ ጎረቤት አጠራጣሪ ተሽከርካሪ እንዳለ ለፖሊስ ሪፖርት አደረገ እና ዳሪል ለመሄድ ተገደደ። የሚቀጥሉት ጥቂት ቀናት ስቃይ ነበሩ። ዳሪል በሰሊና ቢሮ ተገኘ። ነገር ግን የቢሮ አስተናጋጅ ሰሊና እሱ ወደ ውስጥ እንዳይገባ እንደጠየቀች ነገረው። በፓርኪንግ ውስጥ የጥበቃ ሰራተኞች ከግቢ እስኪያስወጡት ድረስ ጠበቀ። ወደ ጋራ ጓደኞቻቸው ደወለ። ነገር ግን ሁሉም የሰጡት መልስ አንድ ነገር ነበር። ሰሊና ደህና ናት፣ ነገር ግን ካንተ ጋር ማውራት አትፈልግም። ህይወቷን ቀጥላለች። ቆይ እንዴት እንደዚህ በፍጥነት ልትቀጥል ቻለች? ለ4 ዓመታት አብረው ነበሩ። ያ ምንም ትርጉም የለውም ማለት ነው? ዳሪል ያንን ምሽት በእያንዳንዱ ቃል ለማስታወስ እየሞከረ በአይምሮ ደግሞ ደጋግሞ ወደ ኋላ ተመለሰ። ዝርዝር ነገሮቹ በአልኮሉ ምክንያት ጠፍተውበታል። ነገር ግን የሮኒን ጥያቄ አስታወሰ። ሲስቅ አስታወሰ። ስለ ጋብቻ የሆነ ነገር ተናግሯል። የንቀት ነገር፣ የጭካኔ ነገር ሲናገር አስታወሰ። ሰሊናን ከማግባት ሞቴን እመርጣለሁ። አሁን ያንን ተናግሮ ነበር። ግን የእውነት ተናግሮታል? እነዚያ ቃላት በእውነት ካፉ ወጥተዋል? በጣም የሚያስከፋው ክፍል ቢያንስ በዚያ ቅስፈት እነዚያን ቃላት አላሰብኳቸውም ብሎ በታማኝነት መናገር አለመቻሉ ነው። በግንኙነት ውስጥ ለረጅም ጊዜ የሰሊናን መኖር እንደ ተራ ነገር በመቁጠር በውስጡ ግን እዚያ በመኖሯ እየተናደደ በዝምታ ሲቆይ ነበር። ከሷ የሚያገኛቸውን ጥቅሞች ብቻ ፈልጎ ነበር። ቀላሉን ፈልጎ ነበር። አሁን ግን ያ ቀላል ያለው ነገር ጠፍቷል። ሰሊና ከህይወቱ ከጠፋች ከ1 ሳምንት በኋላ ዳሪል ከቢሮ አቅራቢያ ባለ መጠጥ ቤት ውስጥ ሮኒን አገኘው። ሰውዬ ምን ሆነሃል? በጣም እኮ ተጎድተሃል። ሮኒ የዳሪልን የጎረጎዱ አይኖችና የተጨማደዱ ልብሶችን እያየ ጠየቀው። ሰሊና ጥላኝ ሄዳለች፣ ዳሪል መለሰ። ድምፁ ጎርንኖ ነበር። አሁን ሰምቻለሁ፣ ሮኒ መለሰ። እሷን መውቀስ ግን አትችልም። በድግሱ ላይ የዛኔ ያልኩትን ነገር ሁሉ ሰምታለች፣ ዳሪል አጉረመረመ። ሮኒም በቀስታ አንገቱን ነቀነቀ። ያ በጣም ከባድ ነው፣ ግን ማስተካከል አለብኝ፣ ዳሪል አጥብቆ ተናገረ። ከሷ ጋር ማውራት አለብኝ። ለምን? ሮኒ በመገረም ጠየቀው። ጥያቄው ዳሪልን አስደነገጠው። ምን ማለት ነው ለምን? ምክንያቱም ወዳታለሁ። ምክንያቱም ለ4 ዓመታት አብረን ነበርን። ሮኒ ለረጅም ጊዜ ተመለከተው። የእውነት ግን ትወዳታለህ? በቀስታ ጠየቀው። ትወዳታለህ? ማለቴ በዚያ ምሽት ያልከው ነገር ምንም ፍቅር አይመስልም፣ የምትወዳት አይመስልም።
ትመቸኛለች ምናምን ነበር ስትል የነበረው። ዳሪል ምንም የሚመልሰው አልነበረውም። ወደ ባዶ አፓርታማው ብቻውን ተመለሰ። ከዓመታት በኋላ ለመጀመሪያ ጊዜ ብቸኝነት የእውነት ምን እንደሚመስል ተረዳ። የሰሊና አለመኖር በሁሉም ቦታ ነበር። በጸጥታው፣ በኩሽናው ውስጥ፣ ባልተነጠፈው አልጋ ላይ፣ በሶፋው ላይ በሌለው ትራስ። እሷ ዘውትር ስለነበረች እሷን ማየቱን አቁሞ ነበር። አሁን ግን ከጠፋች በኋላ ሌላ ምንም ነገር ማየት አልቻለም። ዳሪል ሲፈራርስ፣ ሴሊና ግን ግንባታ ላይ ነበረች። በሰሜን ምዕራብ በኩል ጸጥ ያለ ሰፈር ውስጥ አንድ መኝታ ቤት ያለው አፓርታማ አገኘች። ከለመደችው ያነሰ ቢሆንም ሙሉ በሙሉ የራሷ ነበር። ግድግዳዎቹን ለስላሳ ሰማያዊ ቀለም ቀባች እና ያለምንም ስምምነት የምትወዳቸውን የቤት ዕቃዎች መረጠች። የቤተሰቦቿን እና የጓደኞቿን ፎቶግራፎች ሰቀለች። ለሚያሳምሙ ትዝታዎቿ ምንም አይነት ቦታ አልተወችም። ፈውሱ ቀላል አልነበረም። በአንዳንድ ቀናት ጠንካራ፣ ነፃ የወጣች ትቶ በመውጣቷ በራሷ የምትኮራ ሆና ይሰማታል። በሌሎች ቀናት ደግሞ እያለቀሰች ትነቃለች። ዳሪል እሷን ከማግባት መሞትን እንደሚመርጥ የተናገረው ድምፅ እየተከተለ ያሰቃያታል። ቃላቶቹ በአይምሮ ውስጥ እንደ ዜማ ይመላለሳሉ። ክብሯን ይነኩታል። ስለሷ ያመነችውን ሁሉ እንድትጠራጠር ያደርጉታል። በሶስተኛው ሳምንት ሴሊና ደግ አይኖችና ቀጥተኛ የሆነ ባህሪ ካላቸው ከዶክተር ሚሼል ሮበርት ጋር ሕክምና ጀመረች። እስኪ ስለ ግንኙነቱ በግልጽ ንገሪኝ፣ ዶክተር ሮበርት በመጀመሪያ ቆይታቸው ጠየቋት። ሴሊና ለአንድ ሰዓት ያህል አወራች። ዳሪልን በስራ ኮንፈረንስ ላይ ስለማግኘቷ፣ ትኩረት ይሰጣትና ይፈልጋት ስለነበረው የመጀመሪያዎቹ ቀናት፣ እናም ከዓመታት በኋላ ፍቅሩ ቀስ በቀስ ስለመሸርሸሩ ተናገረች። ለሱ ስትል ውድቅ ስላደረገችው ስራ፣ ችላ ስላለቻቸው ጓደኞቿ፣ በህይወት ውስጥ ለመግባት ስትል የተወቻቸውን የራሷን ክፍሎች በግልጽ ተናገረች። ብዙ ነገር መስዋዕት አድርገሻል፣ ዶክተር ሮበርትስ መለሱ። ፍቅር ማለት ያ መስሎኝ ነበር፣ ሴሊና አመነች። እና አሁንስ ምን ታስቢያለሽ? ዶክተር ሮበርትስ ጠየቋት። ሴሊና በዝምታ ተቀመጠች። ከዚያም መለሰች፣ ብቻዬን መሆንን በጣም ከመፍራት የተነሳ ዋጋ ከማይሰጠኝ ሰው ጋር መሆንን ተቀብዬ ነበር። ያን ነው የማስበው። ትንፋሽ ወሰደች። አሁን መጥፋቴን ከሚመኝ ሰው ጋር ከመሆን ይልቅ ብቻዬን መሆን የተሻለ እንደሆነ እየተማርኩ ነው። ሕክምናው በእርግጥም ረድቷታል። ነገር ግን የታደጓት የራሷ ሰዎች ነበሩ። ፊሊሻ በየሳምንቱ መጨረሻ ወይን፣ ምግብና ማለቂያ የሌለው ወሬ ይዛ ትመጣለች። ካርላ በየቀኑ ጠዋት ደውላ ደህንነቷን ታረጋግጣለች። እናቷ ፓትሪሺያ በአንድ ቅዳሜ መጋረጃዎችንና የማስጌጫ ትራሶችን ይዛ መጣች። ባንቺ ኮራለሁ። ፓትሪሺያ መጋረጃውን ለመስቀል ወንበር ላይ ቆማ ሳለች ይህንን ነገረቻት። ቀላል እንዳልሆነ አውቃለሁ፣ ግን ደግሞ ከመቆየት ይቀላል፣ ሴሊና መለሰች። ያ ብልህነት ነው ልጄ፣ ያ ትልቅ እድገት ነው። ፓትሪሺያ ወርዳ ልጇን አጥብቃ እያቀፈች ተናገረች። ሴሊና በአዲስ ትኩረት በቺካጎ የማርኬቲንግ ድርጅት ውስጥ ወደ ስራዋ ተመለሰች። በስራዋ ሁልጊዜም ጎበዝ ነበረች። ነገር ግን ዳሪልን እንዳትበልጠውና ዝቅተኛነት እንዲሰማው እንዳታደርግ ብላ ራሷን ወደ ኋላ ትጎትት ነበር። አሁን ግን የምታንስለት ማንም አልነበረም። ትልቅ ለሆነው የሄንደርሰን ደንበኛ ትልቅ ዘመቻ ውስጥ ራሷን ከተተች። እስከ ምሽት ድረስ ሰራች። ደፋር ሐሳቦችን እያቀረበችና የሥራ ኃላፊዎችን በፈጠራ ችሎቷና በትጋቷ አስደነቀች። አለቋ ሊንዳ ካርሰን የተባለች ንቁ ሴት ይህንን ሁሉ አስተዋለች። ሰሞኑን በጣም ተለውጠሻል፣ ሊንዳ ስኬታማ ከሆነው ገለጻዋ በኋላ ተናገረች። የበለጠ በራስ መተማመን ያለሽ እናም ኃላፊነቶችን ለመውሰድ ፈቃደኛ የሆንሽ ሆነሻል። በቅርቡ ከአንድ ግንኙነት ወጥቻለሁ፣ ለዛ ነው ስትል ሴሊና አመነች። መጥፎ መሆን አለበት፣ ሊንዳን በቀስታ ተናገረች። አሁን መጥፎ ነበር፣ እስከ መጨረሻው ድረስ ግን አላስተዋልኩትም ነበር። ሊንዳ በመስማማት ራሷን ነቀነቀች። መጥፎቹ እኛን ለማሳነስ መንገድ አላቸው፣ ብልሃቱ ግን መልሶ ማደግ ነው። ሴሊና ቀስ በቀስ በህመም ነገር ግን በማይካድ ሁኔታ እያደገች ነበር። ደጋግመው የሚደወሉ የማይታወቁ ቁጥሮችን ብሎክ አደረገች። በዳሪል የእጅ ጽሑፍ የተላኩትን ደብዳቤዎች ችላ አለቻቸው። እሱን እንድታዳምጠው ከጋራ ጓደኞቻቸው የሚቀርቡትን ጥያቄዎች በሙሉ ውድቅ አደረገች። ምንም የሚብራራ ነገር አልነበረም። መስማት ያለባትን ሁሉ በድንገት በዛች ምሽት ሰምታለች። አንድ ምሽት ፌሊሻ የቻይና ምግብና ቁም ነገር የተሞላ ፊት ይዛ መጣች። ዳሪል ዛሬ ቢሮዬ መጥቶ ነበር
አለች ሶፋው ላይ እየተቀመጠች። የሰሊና ሆድ ተሸበረ። ምን ፈልጎ ነው? ያው በእኔ በኩል ሊያናግርሽ ፈልጎ ነው ፌሊሻ መለሰች። ለሳምንታት ያልተኛ ይመስላል። ስህተት እንደሰራና ያለውን ነገር ለማለት እንዳልፈለገ እንደሚወድሽ ደጋግሞ ተናግሯል። እና አንቺ ምን አልሽው? ሰሊና ጠየቀች። ፌሊሻ ምግቡን አንስታ በዝግታ መብላት ጀመረች። ቢወድሽ ኖሮ ላለፉት 4 ዓመታት ድርጊቱ ያንን ያሳይ ነበር። ቢወድሽ ኖሮማ ላለፉት 4 ዓመታት ድርጊቱ ያንን ያሳይ እንደነበር ነገርኩት አለቻት። ድርጊትህ ሌላ ታሪክ እየተናገረ ቃላት ምንም ትርጉም የላቸውም አልኩት እና እንደገና ቢሮ ቢመጣ በጥበቃ እንደማስወጣው ነገርኩት። ሰሊና በሐዘን ሳይሆን በምስጋና ተመለከተቻት። በጎኗ የሚቆሙ ሰዎች መኖራቸው ትርጉሙ ይሄ ነበር። እሷ በረሳችው ጊዜ እንኳን ዋጋዋን የሚያዩ ሰዎች አሉ። አመሰግናለሁ በቀስታ ተናገረች። አይ ባክሽ ይህን አታድርጊ፣ እኔ እኮ ጓደኛሽ ነኝ። ያ ሰው በጭራሽ አይገባሽም ነበር ፌሊሻ መለሰችላት። ካንቺ በቀር ሁሉም ሰው ያንን ማየት ይችል ነበር። ሰሊና አይኖቿ ላይ የፈሰሰውን እንባ አበሰች። ቆይ ግን ለምን ማንም አልነገረኝም? ሞክረን ነበር ፌሊሻ ተናገረች። ከ3 ዓመት በፊት እናትሽ ዳሪል ክብር እንዲሰማሽ ያደርጋል ወይ ብላ የጠየቀችሽን ራት ታስታውሻለሽ? ካርል በገና ወቅት ካንቺ ጋር የሚነጋገርበትን መንገድ እንደማትወደው የተናገረችውንስ ታስታውሻለሽ? ነግረንሻል እኮ ግን አንቺ ለመስማት ዝግጁ አልነበርሽም። ሰሊና እነዚያን ውይይቶች፣ ለስላሳ ፍንጮች፣ ጥንቃቄ የተሞላበትን ጭንቀቶች አሁን አስታወሰች። ቤተሰቦቿ አይገባቸውም ብላ ሁሉንም ነገር ውድቅ አድርጋቸው ነበር። አይነ ስውር ሆና ነበር። አሁን ዝግጁ ነኝ አለች። ዋናው ነገር ደግሞ ያ ነው ፌሊሻ መለሰች። ዳሪልን ትታ ከወጣች ከ3 ወራት በኋላ ሰሊና የስራ እድገት አገኘች። በሊንዳ ቢሮ ውስጥ ተቀምጣ የሹመት ደብዳቤውን እያየች ነበር። ከፍተኛ የማርኬቲንግ ዳይሬክተር፣ ከፍተኛ የደሞዝ ጭማሪ፣ የራሷን ቡድን የማስተዳደር ኃላፊነት። ለአመታት ስትጥርለት የነበረው ነገር ሁሉ መጣ። ይገባሻል ሊንዳ አለቻት። ባለፉት ጥቂት ወራት ዋጋሽ ታይቷል። በሄንደርሰን ዘመቻ ላይ እየሰራሽው ብቻ ለዚህ እድገት ያበቃሻል። አመሰግናለሁ ሰሊና ተናገረች። ምን እንደምል እንኳን አላውቅም ሊንዳ በፈገግታ መለሰችላት። ወደ ስራሽ ተመለሺ። ሰሊና የቀረውን ቀን በደስታ ስሜት ውስጥ ሆና አሳለፈች። መጠበቅ ስላልቻለች በፓርኪንግ ውስጥ ሆና ለእናቷ ደወለች። ከፍተኛ ዳይሬክተር ፓትሪሻ በደስታ ድምጽ ደገመችው። ልጄ ይሄ በጣም ድንቅ ነው። አሁንም ማመን አልቻልኩም እማዬ ሰሊና ነገረቻት። እመኚው ልጄ አድርገሽዋል ፓትሪሻ መለሰች። ሁሉ ጊዜም ለትላልቅ ነገሮች ብቁ ነበርሽ። አንቺ ራስሽ ማመን ብቻ ነበር የሚጠበቅብሽ። ሰሊና ወደ አዲሱ አፓርታማዋ ነዳች። ስታስቀምጠው የነበረውን ሻምፓኝ ከፈተች። እናም በሰማያዊ ግድግዳዎቿ በተከበበው ሰማያዊ ሶፋዋ ላይ ተቀመጠች። ለራሷ ክብር መስጠት ብርጭቆውን አነሳች። የምትኮራበትን ህይወት እየገነባች ነበር። ማህበራዊ ህይወቷም እየሰፋ ሄዷል። ከዳሪል ጋር በነበረችበት ወቅት ውድቅ የምታደርጋቸውን ግብዣዎች እሺ ማለት ጀመረች። ከስራ ባልደረቦቿ ጋር መዝናናት፣ ከድሮ የኮሌጅ ጓደኞቿ ጋር የሳምንቱ መጨረሻ ቁርስ፣ በመሃል ከተማ በሚገኝ ቤት ውስጥ በወር አንድ ጊዜ የሚገናኝ የመጽሐፍ ክበብ። እንዲጠፉ ትታቸው የነበሩትን ግንኙነቶች እንደገና አደሰች እና ወደ ራሷ የተመለሰች መሰላት። አንድ ከሰዓት በኋላ ሰሊና የሁሉም ነገር መጀመሪያ በነበረው ድግስ ባለቤት በትሬቪስ ሃሪስ በኩል የማህበራዊ ሚዲያ መልእክት ደረሳት። ሳታነበው ልትሰርዘው አስባ ነበር። አንድ ቀን ከሰዓት በኋላ ሰሊና የሁሉም ነገር መጀመሪያ በነበረው በዛ ድግስ ባለቤት በትሬቪስ ሃሪስ በኩል የማህበራዊ ሚዲያ መልእክት ደረሳት። ሳታነበው ልትሰርዘው አስባ ነበር። ነገር ግን የሆነ የማወቅ ጉጉት አሸነፋት። ሰሊና ከዳሪል ጋር ስላለሽ ግንኙነት ከማንም ሰው መስማት እንደማትፈልጊ ያውቃለሁ። ነገር ግን እኔ ይቅርታ መጠየቅ ፈልጌ ነበር። በዚያ ምሽት ያለው ነገር ስህተት ነበር እና መቃወም ነበረብኝ። ባለማድረግ ያዝናለሁ። የተሻለ ይገባሻል። ደህና እንደምትሆኚ ተስፋ አደርጋለሁ። ሰሊና መልእክቱን ለረጅም ጊዜ ተመለከተችው። ከዚያም አንድ ቀላል ምላሽ ጻፈች። አመሰግናለሁ። ከዚያ በላይ አልቀጠለችም። አያስፈልጋትም። ነገር ግን በዳሪል ዙሪያ ያሉ ሰዎች ሁሉ ለባህሪው አይነ ስውር እንዳልነበሩ ማወቁ ጥሩ ነበር። ዳሪል ራሱ ተስፋ አልቆረጠም ነበር። ወደ ቢሮ አበባ ላከ። እሷ ግን ካርዱን ሳታነብ ለነርሲንግ ሆም ሰጠችው። በመሃል ከተማ 2 ጊዜ ሊቀርባት ሞከረ። ነገር ግን በሁለቱም ጊዜያት እሱ መናገር ከመጀመሩ በፊት ትታው ሄደች። ወራት አለፉ።
በአንድ ማክሰኞ ከሰዓት ዳሪል ለደንበኛ ስብሰባ ከቢሮ አቅራቢያ ወደሚገኝ የቡና ቤት ገባ። ትዕዛዙን ይዞ መቀመጫ ፍለጋ ዞር ዞር አለ። እናም እዚያ ያገኛት። ሰሊና በመስኮቱ አጠገብ ተቀምጣለች። የፀሐይ ብርሃን ፊቷ ላይ ያርፋል። መጽሐፍ በእጆቿ ላይ ይዛለች። ፀጉሯ አጠር ብሏል። በመንጋጓ ዙሪያ በቀስታ ተጠቅልሏል። አረንጓዴ ብሉዝ ለብሳ ነበር። ሲያየት ልቡ ቆመ። አእምሮ ሊያስቆመው ከመቻሉ በፊት እግሮቹ ተንቀሳቀሱ። ወደ ጠረጴዟ ሲደርስ ሰሊና ቀና ብላ አየችው እና ፊቷ ከድንጋጤ ወደ ቅዝቃዜ ተለወጠ። ሰሊና! ዳሪል በሚንቀጠቀጥ ድምፅ ጠራት። በጣም ቆንጆ ሆነሻል። አመሰግናለሁ፣ ቀለል ብላ መለሰችለት። እንዲቀመጥ አልጋበዘችውም። እንዴት እንደሆነም አልጠየቀችውም። ዝም ብላ ጠበቀችው። ልናወራ እንችላለን አላት። እያወራን እኮ ነው አለችው። ማለቴ በእውነት ስለኛ ስለሆነው ነገር። ሰሊና መጽሐፏን ዘግታ ጠረጴዛው ላይ አስቀመጠች። እንቅስቃሴዎቿ የተረጋጉና የታሰበባቸው ነበሩ። እኛ የሚባል ነገር የለም ዳሪል አለችው። እና ደግሞ ምን እንደተፈጠረ በትክክል አውቃለሁ። ሰክሬ ነበር ብሎ ተናገረ። ለማለት የፈለኩት አሁን ለማለት የፈለከውን ተናግረዋል። ሰሊና አቋረጠችው። ድምጿ ዝቅተኛ ግን ጽኑ ነበር። የሰከረ ሰው በትክክል በልብ ውስጥ ያለውን እንደሚናገር አያቴ ነግራኛለች። የተሰማህን እውነተኛ ነገር ተናግረሃል። አልኮሉ ድፍረት ብቻ ነው የሰጠ። ዳሪል እንባ ከዓይኖቹ ወጣ። ተሳስቻለሁ። አይ ምርጫህን መርጠሃል። ሰሊና አረመችው። ለ4 ዓመታት ምንም ዋጋ እንደሌለኝ አድርገ ለመያዝ መርጠ ነበር። በድግሱ ላይ ያሉት ቃላት በመጨረሻ የወጡ እውነቶች ብቻ ነበሩ። አዝናለሁ፣ ዳሪል በሹክሹክታ ተናገረ። አውቃለሁ፣ ሰሊና መለሰች። ይቅር ልትይኝ አትችይም? ጠየቃት። ሰሊና አንገቷን ዘንበል አድርጋ ልክ እንደ ማዘን አይነት ስሜት አየችው። ይቅርታ ማለት እንደገና መታረቅ ማለት አይደለም። ይቅርታ ላደርግልህ እችላለሁ፣ ነገር ግን ዳግመኛ በህይወቴ ውስጥ እንድትኖር አልፈልግም። አሁን ያለውበት ደረጃ ይሄ ነው። መጽሐፏንና ቡናዋን አነሳች። ከዚያም ቆመች። በደረት ውስጥ ከባድ ድንጋጤ ተፈጠረ። ሰሊና እባክሽን እወድሻለሁ። ቆም አለች። ይህ ፍቅር ከሆነ በቀጥታ ነገረችው። አልፈልገውም፣ እንዲህ አይነት ፍቅር አልፈልግም። ገና አሁን ዳሪል። እሱን አልፈው በበሩ ወጥታ ሄደች። ከትሬቪስ ድግስ በወጣች በ6ኛው ወር ሰሊና ስለ ዳሪል ብዙም አታስብም ነበር። ትዝታው ልክ እንደ አሮጌ ቁስል በተወሰነ የአየር ሁኔታ ብቻ እንደሚንቀሳቀስ ህመም እየጠፋ መጣ። ባለፈው ጊዜ ላይ ለመቆየት በጣም ስራ በዝቶባት ነበር። አዲሱ የስራ መደቧ ትኩረቷን ይፈልግ ነበር። ማህበራዊ ህይወቷ አብቧል። ከዚህ በፊት ይቻላል ብላ ያላሰበችውን እርካታ አግኝታለች። በዚያ ክረምት የቺካጎ ወንዝን በሚመለከት በአንድ የሆቴል አዳራሽ ውስጥ ለህፃናት ፋውንዴሽን በተዘጋጀው ዓመታዊ የበጎ አድራጎት ድግስ ላይ ተገኘች። ሰሊና ከዚህ በፊትም ተገኝታ ነበር። ሁልጊዜም በዳሪል እጅ ተይዛ፣ ሁልጊዜም እንደ ተጨማሪ ጌጥ እየተሰማት ተገኝታ ነበር። በዚህ ዓመት ግን ኩባንያዋንና ራሷን ወክላ ብቻዋን ነበረች። እንደ ንግስት የሚያስመስላት ደማቅ ሰማያዊ ጋውን ለብሳ ነበር። ፀጉሯ በሚያምር ሁኔታ ተሰርቷል። ከእናቷ የተሰጣት የልደት ስጦታ የሆነው አልማዝ በጆሮቿ ላይ ያንጸባርቅ ነበር። ምሽቱ በደስታ ቀጠለ። ሰሊና ከስራ ባልደረቦቿና ከደንበኞቿ ጋር ተቀላቀለች። ለስራዋ የሚጠቅሙ ግንኙነቶችን ፈጠረች። አልፎ ተርፎ የተለመደውን የግብዣ እራት በትዕግስት አስተናገደች። በባር ጠረጴዛው ላይ የወይን ጠጅ እያዘዘች ሳለ አንድ ሰው አጠገቧ መጥቶ ተናገረ። ለመወሰን ተቸግረሽ ከሆነ ሳቫኒዮን ብላንክን ምርጥ ነው አለ ሞቅ ያለ ድምጽ። ይህንን የተናገረው ሰው ከሷ ትንሽ ረዘም ያለ ደግ አይኖችና ቀላል ፈገግታ ያለው ሰው ነበር። ሰማያዊ ሱፉ በትክክል ከሰውነቱ ጋር ይሄድ ነበር። ነገር ግን ከአቋሙ በላይ ምንም አይነት ትዕቢት አልነበረውም። እሺ ባንተ ምርጫ እስማማለሁ አለችው። ብራንደን ሆል እባላለሁ አለ እጁን እየዘረጋ። ሰሊና ዊተር መለሰች። ተጨባበጡ። በእነዚህ ዝግጅቶች ላይ ከዚህ በፊት አይቼሻለሁ ልበል አለ ብራንደን የራሱን ብርጭቆ ካስተናጋጁ እየተቀበለ። ሁልጊዜም ከሌላ ሰው ጋር ነበርሽ። ዛሬ ምሽት ብቻሽን ስላየሁሽ ደስ ብሎኛል። ሰሊና ቅንድቧን ከፍ አደረገች። ይሄ በጣም ድፍረት የተሞላበት አባባል ነው። አይ እንደ ግልጽነት ብንወስደው ይሻላል። ብራንደን ፈገግ ብሎ መለሰ። ይበልጥ ግልጽ መሆን እችላለሁ? ቀጥል አለችው። ራሴን ላስተዋውሽ ከፈለኩ እውነት ለመናገር 2 ዓመት ሆኖኛል ብሎ አመነ። ግን እድሉን አላገኘውም ነበር። ወይም
ምናልባት ጊዜው ትክክል አልነበረም ይሆናል። ሰሊና በደረቷ ውስጥ የሆነ ሙቀት ሲሰራጭ ተሰማት። እዚህ ጋር እሷን ያስተዋላት የጠበቀና ምንም ስለማያውቀው ግንኙነት ድንበር ያከበረ ሰው ነበር። እንግዲህ አለች ብርጭቋን ከፍ አድርጋ፣ አሁን እድሉን አግኝተሃል። አብዛኛውን ምሽት አወሩ። ብራንደን በመሃል ከተማ የሚገኝ የአርክቴክት ድርጅት ውስጥ አጋር ነበር። እድሜው 32 ሲሆን ያላገባ ኦስካር የሚባል ውሻ ያለውና አክሽን ፊልሞችን ማየት በፍጹም የማይወድ ነበር። ሰሊና ለወራት ስቃ ከማታውቀው በላይ እንድትስቅ አደረጋት። በመጨረሻም ልደውልልሽ እችላለሁ ሲል ጠየቃት። ወይስ ድፍረት ይሆንብኛል? አይ ምንም ችግር የለውም፣ ግልጽነት ነው አለች የቀድሞ ቃላቶቹን መልሳ እየተጠቀመች። እና እኔም ግልጽነትህን አደንቃለሁ። ስልኳን ሰጠችው። እናም መኪናዋ ጋር ሳትደርስ መልእክት ላከላት። አንቺን በማግኘቴ በጣም ደስ ብሎኛል። ጥሩ ጊዜ ነበረን። ለኦስካር ሰላምታ አቀርብልሻለሁ። በብርዱ ምሽት አየር ውስጥ ስልኳን እያየች ፈገግ አለች። ይህ ምን እንደሆነ ወይም ምን ሊሆን እንደሚችል አላወቀችም ነበር። ነገር ግን ከረጅም ጊዜ በኋላ ለመጀመሪያ ጊዜ ከመፍራት ይልቅ የማወቅ ጉጉት አደረባት። ብራንደን ከ3 ቀን በኋላ ደውሎ ለራት ጋበዛት። ሰሊና ባልጠበቀችው ሁኔታ ብትጨነቅም እሺ ብላ ተቀበለች። ከረጅም ግንኙነት በኋላ የመጀመሪያ ቀጠሮች እንግዳ ስሜት ነበራቸው። ልክ አቀላጥፋ ትናገረው የነበረውን ቋንቋ ለማስታወስ እንደመሞከር አይነት። በአርት ዲስትሪክት ወደሚገኝ ትንሽ የጣሊያን ምግብ ቤት ሄዱ። ብራንደን በጣም ትኩረት የሚሰጥ ነበር። ጥያቄዎችን ይጠይቃትና መልሶቿን በትክክል ያዳምጣት ነበር። ስለ ስራው በስሜት፣ ስለ ቤተሰቦቹ በፈገግታ፣ ስለ ወደፊቱ ደግሞ በተስፋ ይናገር ነበር። ጣፋጭ ምግቦች ላይ ሳሉ ሰሊና ትንፋሽ ወሰደች። እውነቱን ልነግርህ ይገባል አለችው። አሁን ነው ከ4 ዓመት ከባድ የሆነ ግንኙነት የወጣሁት። በክፉ ሁኔታ ነው ያለቀው። ገና ለከባድ ነገር ዝግጁ መሆኔን እርግጠኛ አይደለሁም። ብራንደን በማሰብ አንገቱን ነቀነቀ። ስለነገርሽኝ አመሰግናለሁ። ምን እንደተፈጠረ ማወቅ እችላለሁ? ሰሊና መነታች። ከዚያም ነገረችው። እያንዳንዱን ዝርዝር ሳይሆን በቂ የሚባለውን፣ ድግሱን፣ በረንዳው ላይ የተባሉትን ቃላት፣ በከተማ ውስጥ የተደረገውን ጸጥ ያለ ጉዞ፣ ሳጥኖቹን ብሎክ ማድረጉን። ብራንደን ምንም ሳያቋርጣት አዳመጠ። ትኩረቱ በሙሉ ፊቷ ላይ ነበር። ስትጨርስ በዝግታ ራሱን ነቀነቀ። ያ ሰው በጣም ሞኝ ነው አለ። ሰሊናም ሳቀች። እህቴም የምትለው ያንኑ ነው። እህትሽ ደግሞ ብልህ ሴት ናት፣ ብራንደን መለሰ። ጠረጴዛው ላይ ተሻግሮ እጇን በቀስታ ነካ። በምንም ነገር ውስጥ አልገፋሽም። ነገሮችን በዝግታ መውሰድ ከፈለግሽ በዝግታ እንወስዳለን። ፍላጎት እንደሌለሽ ከወሰንሽም ያንኑ አከብራለሁ። ነገር ግን አንቺ ድንቅ እንደሆንሽ እንድታውቂ ፈልጋለሁ። ያንን ማየት ያልቻለ ማንኛውም ሰው የሚመለከተው መስታወትን እንጂ አንቺን አልነበረም። ሰሊና ከሳምንታት በኋላ ለመጀመሪያ ጊዜ እንባ በዓይኖቿ መጣ። ነገር ግን እነዚህ የመሰባበር አይነት እንባዎች አልነበሩም። የፈውስ አይነት እንባ ነበር። አንድ ሰው በግልጽ ሲያይና ያየውን ነገር ሲወዶ የሚመጣ አይነት እንባ። በዝግታ መሄዱ የተሻለ ነው አለችው። ሁሉም ነገር በዝግታ ይሁን፣ ብራንደንም መለሰ። በብራንደን ፍቅር መውደቅ ልክ በማዕበል ውስጥ ሊሰምጡ ሲሉ በተረጋጋ ውሃ ውስጥ ዋና እንደመማር ነበር። ሰሊና በጥንቃቄ ትመለከት ነበር። ለውጦችን፣ እሷ እንድታንስ የሚያደርገውን የንቀት ሳቅ ትጠብቅ ነበር። ነገር ግን ያ የንቀት ሳቅ በጭራሽ አልመጣም። ብራንደን እመጣለሁ ባለበት ሰዓት ይገኝ ነበር። እደውላለሁ ባለበትም ሰዓት ይደውል ነበር። በወሬ መካከል የጠቀሰቻቸውን ጥቃቅን ዝርዝሮች ያስታውስ ነበር። እሱ ላንቺ ጥሩ ነው? ፌሊሻ በአንድ ምሽት በሰሊና ሳሎን ውስጥ ወይን እየጠጡ ጠየቀቻት። በእሷ አጠገብ ሳይሽ በጣም ቀለል ያለችና ደስተኛ ትሆኛለሽ። ካልቀጠለ ብዬ ይፈራለሁ። ሰሊና ስጋቷን ነገረቻት። ለምን? ፌሊሻ ጠየቀች። ምክንያቱም ዳሪልም ለኔ ጥሩ መስሎኝ ነበር። ለ4 ዓመታት ግን ተሳስቼ ነበር። ቆይ እንደገና ብሳሳትስ? ፌሊሻ እጇን ጨመቅ አደረገች። ልዩነቱ ዳሪል እንዲሰማሽ ያደረገው እንድታንሺ ነበር አለቻት። ብራንደን ግን ማንነትሽ እንዲሰማሽ እያደረገ ነው። ይህንን ማመን አለብሽ። ሰሊና ሞከረች። አንድ ምሽት እሷና ብራንደን ቤቱ አቅራቢያ ባለ ፓርክ ውስጥ ኦስካርን እያሽከረከሩ ነበር። አየሩ ቀዝቃዛና ጥርት ያለ ነበር። የከተማው ሰማይ በሩቁ ያበራል። ውሻው እያንዳንዱን ቅጠል እያየ በደስታ ወደፊት ይሮጣል። የብራንደን እጅ በእጇ ውስጥ ሞቅ ያለ ነበር። አንድ ነገር ልንገርሽ ብሎ ጠየቃት። እሺ አለችው። እንደፈራሽ አውቃለሁ፣ ብራንደን በቀስታ ተናገረ።
የመጨረሻ ግንኙነትሽ አሁንም እየተፈወሽባቸው ባሉ መንገዶች ውስጥ እያለፍሽ እንደሆነ አውቃለሁ። ነገር ግን እኔ እንድታውቂ የምፈልገው ነገር የትም አልሄድም። እኔ እዚሁ ነኝ። በእኔ ለመታመን የፈለግሽውን ያህል ጊዜ ቢወስድብሽም እጠብቅሻለሁ። ሰሊና መራመድ አቆመች። ልቧ በኃይል እየመታ ወደሱ ዞረች። መምረጥን አልለመድኩትም፣ መታገስን ነው የለመድኩት። እንግዲያውስ ያንን እንድቀይረው ፍቀጅልኝ አላት። ሊስማት አልቸኮለም። ብቻ ትኩር ብሎ አያት። ጽኑና ታጋሽ ሆኖ እያንዳንዱን ቃል ከልቡ ማለቱን እንድታይ ያደረጋት። በውስጧ የሆነ ነገር ተለወጠ። በዚህ ጊዜ በሩ መዘጋት ሳይሆን መከፈቱ ነበር። በሚቀጥለው ወር ብራንደንን ለቤተሰቦቹ አስተዋወቀች። ፓትሪሺያ በ10 ደቂቃ ውስጥ ወደደችው። ካርል በአብዛኛው የራት ጊዜ በጥንቃቄ ትከታተለው ነበር። ልክ ልታልፈው ያሰበችው ፈተና ይመስላል። ጣፋጭ ምግቡ ላይ ግን በብራንደን ታሪኮች እየሳቀችና ከቺዝኬኩ እየቀማች ነበር። ከዳሪል ጋር ምንም አይመሳሰልም አለች ካርላ። በኋላ ላይ ብራንደን ኩሽና ውስጥ ፓትሪሺያን ዕቃ በማጠብ እያገዘ ሳለ አውቃለሁ አለች ሰሊና። ያ ደግሞ ጥሩ ነው፣ እኔም አውቃለሁ ካርላ መለሰች። በዚያ ምሽት ሰሊና ለመጀመሪያ ጊዜ ስለ ድግሱ ሙሉ ታሪክ ለብራንደን ነገረችው። ቀዩን ቀሚስ፣ በእጆቿ የነበሩትን መጠጦች፣ ዳሪል የተናገራቸውን ትክክለኛ ቃላት፣ ከበረንዳው በር ውጪ በድንጋጤ ቆማ ስለነበረችበት አሳዛኝ ሁኔታ ነገረችው። ወደ ካርላ አፓርታማ የተደረገውን ጉዞ፣ ሳጥኖቹን ብሎክ ማድረጉን፣ ሽብርና እረፍት ተደባልቆ የነበሩበትን ሁኔታ በዝርዝር ነገረችው። ስትጨርስ ብራንደን ሁለቱንም እጆቿ በሱ እጆች ውስጥ ያዘ። አንድ ነገር እንድትሰሚኝ እፈልጋለሁ፣ እናም እንድታምኙ እፈልጋለሁ። እሺ ብላ በሹክሹክታ ተናገረች። በኔና ባንቺ ውስጥ አመቺ ናት ምናምን ብሎ ነገር የለም። በኔና ባንቺ ውስጥ ዝም ብሎ ቀላል የሚሆን ነገር የለም። አንቺ ልዩ ነሽ ሰሊና። አንቺ ደፋር፣ ደግና ብልህ እና ደግሞ በጣም ቆንጆ ነሽ። ያንን ማየት ያልቻለ ማንኛውም ሰው ካንቺ ይልቅ የራሱን ነጸብራቅ ይመለከት ነበር። ሰሊና በዚህ ጊዜ አለቀሰች። ከትሬቪስ አፓርታማ ከወጣች ለመጀመሪያ ጊዜ በትክክል አለቀሰች። ላባከናቻቸው ዓመታት አለቀሰች። ልትሆን ለነበረችው ሴት፣ ልትሆን ለነበረው ወደፊት ህይወት ስቅስቅ ብላ አለቀሰች። ብራንደን ምንም ነገር ለማስተካከል ሳይሞክር አጠገቧ ብቻ ሆኖ አቀፋት። በመጨረሻም እንባው ሲቆም ለዓመታት ተሰምቷት የማያውቅ ቅለት ተሰማት። አመሰግናለሁ ስትል ተናገረች። ለምን ብሎ ጠየቃት። ስላየኸኝ። ግንባሯን ሳማት። አይሻለሁ ሰሊና በቀስታ ተናገረ። ሁልጊዜም አይሻለሁ። ሰሊና ዊተር አንዲት ቃል ሳትናገር ከድግሱ ከወጣች ከዓመት በኋላ በከተማው ዳርቻ በሚገኝ የአትክልት ስፍራ ውስጥ በምትወዳቸው ሰዎች ሁሉ ተከባ ቆመች። ነጭ ወንበሮች በመተላለፊያው ላይ ተቀምጠዋል። አበቦች በየአይነቱ ፈክተዋል። የስትሪንግ ሙዚቃ በቀስታ ይጫወት ነበር። የፀሐይ ብርሃንም እንደ በረከት በሁሉ ነገር ላይ ይፈስ ነበር። ሰሊና በጣቷ ላይ ካለው ቀለበት ጋር የሚስማማ አረንጓዴ ጋውን ለብሳ ነበር። ከ3 ወራት በፊት በቤት ውስጥ ባለ ጸጥ ያለ ምሽት ጥያቄ አቅርቦላት ነበር። ምንም የተጋነነ ትርኢት የለም፣ ታዳሚ የለም። ብቻ ብራንደን በሳሎናቸው ውስጥ ተንበርክኮ፣ ኦስካር ደግሞ በሶፋው ላይ ሆኖ ነበር። ሰሊና ዋተር ብሎ ነበር። መላይ ህይወቴን ዓለም ትርጉም እንዲኖራት የሚያደርግ ሰው ስፈልግ ቆይቻለሁ። ያ ሰው ደግሞ አንቺ ነሽ እና ታገቢኛለሽ? ጥያቄውን ሳይጨርስ እሺ ብላ ነበር። አሁን በመተላለፊያው ወደሱ ስትሄድ ሰሊና እዚህ ያደረሳትን ጉዞ አሰበች። የልብ ስብራቱን፣ ፈውሱን፣ በዝግታና በህመም የተገነባውን የክብር ስሜቷን። ቀላል አልነበረም፣ ፈጣንም አልነበረም። ነገር ግን ወደዚች ቅስፈት፣ ወደዚህ ሰው መጀመሪያ በራሷ ከዚያም ከሱ ጋር ወደ ገነባችው ህይወት መርቷታል። ፌሊሻ እንደ ሚዜ አጠገቧ ቆማለች። ስነ ስርዓቱ ሳይጀምር ማልቀስ ጀመረች። ካርላ በብራንደን በኩል ቆማለች። ለአንድ ዓመት ያህል ትንፋሿን ለመልቀቅ ስትጠብቅ እንደነበር ሁሉ ፈገግ ብላለች። ፓትሪሺያ የፊት ረድፍ ላይ ተቀምጣ ሶፍት በእጇ ይዛለች። ኩራት በአይኖቿ ውስጥ ያንጸባርቃል። ብራንደን በመሰዊያው ላይ ሆኖ ይጠብቃል። እይታው ከሰሊና ፊት አይርቅም። በዓለም ላይ ብቸኛዋ ሰው እንደሆነች አድርጎ ይመለከታት ነበር። እሷም ያንን በእያንዳንዱ የሰውነት ክፍሏ ተሰማት። በእውነት መታየት፣ በእውነት መከበር፣ በእውነት መወደድ ማለት ምን ማለት እንደሆነ አወቀች። ስነ ስርዓቱ አጭርና ጣፋጭ ነበር። የራሳቸውን ቃል ኪዳን ጽፈው ነበር። የሰሊና ድምጽ የራደው አንድ ጊዜ ብቻ ነበር። ብራንደን አለች፣ ፍቅር መስዋዕትነት ብቻ እንዳልሆነ አስተማርከኝ። መምረጥ ማለት እንዲሁ ዝም ብሎ መኖር ማለት እንዳልሆነ አሳየኸኝ። በእኔ በሚያምን ሰው አጠገብ ስሆን
ማን መሆን እንደምችል አሳየኝ። አንተ በእኔ እንደምታምንብኝ ሁሉ እኔም በቀሪው ህይወቴ በአንተ እንደማምን ቃል ገባለሁ። የብራንደን ቃል ኪዳን በተመሳሳይ መልኩ ቀላልና ልብ የሚነካ ነበር። ጋብቻቸውን ካወጁ በኋላ በአትክልት ስፍራ ውስጥ አይኑ ያራሰ አንድም ሰው አልነበረም። በድግሱ ላይ ሴሊና ከእናቷ ጋር፣ ከዚያም ከአባቷ ጋር፣ ከዚያም ከፌሊሻ ጋር፣ ከዚያም ከካርላ ጋር ጨፈረች። ጉንጯ እስኪታመም ድረስ ሳቀች፣ ኬክ በላች፣ ሻምፓይን ጠጣች። እናም አይኖቻቸው በአዳራሽ ውስጥ በተገናኙ ቁጥር ባሏን ሳመች። በምሽቱ መጨረሻ አካባቢ ስልኳ ለማህበራዊ ሚዲያ ኖቲፊኬሽን ሞላ። አንድ ሰው በፎቶ ላይ ታግ አድርጓታል። ሴሊና አየችውና መነታች። በመድረኩ ላይ እሷና ብራንደን ያሉበት ፎቶ ስር የተጻፈ አስተያየት ነበር። የተጠቃሚ ስሙ የማይታወቅ ቢሆንም መልእክቱ ግን ግልጽ ነበር። እንኳን ደስ አለሽ ሴሊና፣ ደስተኛ መሆን ይገባሻል። ያንን ሊሰጥሽ የሚችል ሰው መሆን ባለመቻል ያዝናለሁ። መልካሙን ሁሉ እመኝልሻለሁ። ዳሪል ነበር። ሴሊና መልእክቱን ለረጅም ጊዜ ተመለከተችው። ከዚያም ማሳወቂያውን ሰርዛ ስልኳን አጠፋች። ከዚያም ስልኳን አስቀመጠች። የሱ ምርቃት አያስፈልጋትም። የሱ ይቅርታ አያስፈልጋትም። ከሱ ምንም ነገር አያስፈልጋትም። ከሁሉ የተሻለውን በቀል ንግግር አልነበረም፣ ትርኢትም አልነበረም። ከሁሉ የተሻለው በቀል በጥሩ ሁኔታ መኖር ነበር። እናም ሴሊና ዋተር በሚያምር ሁኔታ እየኖረች ነበር። ብራንደን በጓደኞቹና በቤተሰብ ተከቦ በሚዜው ወሬ እየሳቀ ባለበት የጭፈራ መድረክ ላይ አገኘችው። ስትመጣ አያትና እጁን ዘረጋላት። አይኖቹ በፍቅር ተሞልተዋል። አንድ ተጨማሪ ጭፈራ ሲል ጠየቀ። ሴሊና እጁን ያዘች። የፈለከውን ያህል መለሰችለት። በብርሃንና ክፍት በሆነው ሰማይ ስር አብረው ተወዛወዙ። አትክልት ስፍራውም በጸጥታ ደስታ ያንጎራጉር ነበር። ሴሊና ምንም ሳይቀንስ የደስቷን ሙሉ ክብደት ተሰማት። በእውነት የሚገባትን ነገር አገኘች። ለመገንባት የምትፈልገውን ህይወት ለማግኘት የግድ መልቀቅ የነበረባት ህይወት ነበር። በብራንደን እቅፍ ውስጥ በሰዎች ተከባ ሴሊና አንድ ነገር በእርግጠኝነት አወቀች። ዳግም ትመቸኛለች ብቻ በሚባል አይነት ቦታ ላይ አትቆይም። ዳግመኛ ለመመረጥ አትለምንም። ራሷን መጀመሪያ መርጣለች። እናም በዚህ ምክንያት ፍቅር ከፍርሃት ይልቅ ደህንነት በሚሰጥበት ህይወት ውስጥ ተገኝታለች። ሙዚቃው ሲጫወትና ብራንደን አጥብቆ ሲይዛት ዳግመኛ ወደ ኋላ በፍጹም እንደማትመለስ አወቀች። ውድ ቤተሰቦቻችን የዛሬው ታሪካችን ይህንን ይመስል ነበር። ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እስኪ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡልን። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ እያላችሁ ጻፉልን። ታሪኩን ከወደዳችሁትም በደግነት ላይክ እና ሼር አድርጉት። እንደዚህ አይነት መሳጭ የሆኑ ታሪኮችን በየቀኑ የምናቀርብበትን የዩቲዩብ ቻናላችንን እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። ቸር ቆዩን።